ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። በወቅታዊ ጉዳይ የተለያዩ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በዛሬ ወቅታዊ ጉዳያችን በቅማንት ምድር እየተከሰተ ስላለው የጸጥታ ችግር መረጃዎችን ወደ እናንተ የምናደርስ ይሆናል። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንግዲህ ከቅርብ ጊዜ ወዲህ በቅማንት ቀጠና የተለያዩ የጸጥታ ችግሮች እየተስተዋሉ ነው። ለምን እንዴት እንደዚህ ሊሆን ቻለ የሚለው እናነሳለን። የወረዳ ባለስልጣናት በተለይም በቅማንት ቀጠና የቅማንት ቀጠና ወደ በፋኖች እንዲወድቅ የሚያደርጉት ጥረት አለ የሚባሉ መረጃዎች አሉ። እነዚህ መረጃዎችስ ምን ያክል እውነት ናቸው? እነማን ናቸው የሚያደርጉት የሚሉትንም ይህንም እንመለከተዋለን። በመጨረሻም የመፍትሄ ሀሳቦችን አንስተን ጉዳያችን ምንጨርስ ይሆናል ማለት ነው። በድጋሚ አብራችሁ እንድትቆዩ አክብሮት ግብዣችን ነው። ዘንድሮ እንኳን ደህና መጣ እያል እንግዲህ በቅማንት ቀጠና ምን እየተካሄደ ነው የሚለውን ብናነሳ መልካም ይመስለኛል። ሰሞኑን ከወትሮ ለየት ባለ ሁኔታ በተለይ በዚህ በላይ አርማጮ፣ በጭልጋም በተለያዩ አካባቢዎች ፋኖ ወደ አካባቢ የመግባት ሙከራዎችን እያደረገ ነው። የገባባቸው አካባቢዎችም አሉ። ማህበረሰቡም እየተፈናቀለ ያለበት ሁኔታ አለ። በዚህ ውስጥ እነማን ናቸው እጃቸው ያለበት? ዝም ብሎ ሰተት ብሎ የሚገባበት ሁኔታ ስለሌለ ምናልባት በዚህ ጉዳይ ምንድን ነው እየተካሄደ ያለው የሚለውን አጠቃላይ የተለየ የጸጥታ ችግር መስተዋል ጀምሯል። ከዚህ በፊት ከነበረው ለየት ባለ ሁኔታ አካባቢውን አሳልፎ የመስጠት አይነት እንቅስቃሴ እየተደረገ ያለበት ሁኔታ አለና ለምን እና እንዴት የሚለውን ብናነሳ መልካም ነው። መልካም እንግዲህ ከቅርብ ጊዜ ወዲህ በቅማንት ቀጠና የተለያዩ የጸጥታ ችግሮች መስተዋል ጀምሯል። አትሊስት ኖርማላይዝ ሆኗል ብለን ከምንጠብቀው በተለየ መንገድ ከኖርማሉ ዲቬት አድርጎ የወጣ እንቅስቃሴ አለ ማለት ነው እና እሱ ምንድን ነው ወይም ለምን ተፈጠረ የሚለውን በማንሳት ያክል እንግዲህ የቅማንት አስተዳደር ይመሰረታል የሚል ስጋት ያላቸው የወረዳ ባለስልጣናት እና ዞን ላይ የተቀመጡ እንደነ አበራ ለማየው ምናምን የመሳሰሉት ያ ቡድን እና የአማራ ጽንፈኝነት ውስጥ የገቡ የቅማንትን ሕዝብ ለማጥፋት ሲታገሉ የኖሩ አካላት በሙሉ እንዲህ አይነት ስራዎች እንዲሰሩ እየተንቀሳቀሱ እንደሆነ ነው እንግዲህ መረጃዎች የሚያመለክቱት። ምክንያቱ ደግሞ ምንድን ነው? አስተዳደሩ ከተመሰረተ ያው በወንጀል እንጠየቃለን ነው። ምክንያቱም ቅማንት ላይ የሰሩት ችግር በጣም ሰፊ ነው፣ ተቆጥሮ አያልቅም። የሰሩት ግፍ እና በደል ማለት ነው። ዛሬም ድረስ ኮሚቴ በግፍ አስረው እያሰቃዩ ነው። በጣም ብዙ ወገኖቻችን ተሰደው በስደት ነው እየተሰቃዩ ያሉት እና በአጠቃላይ ከዚህ ጋር በተያያዘ አስተዳደር እንዲመሰረት የሚባል ነገር አይፈልጉም ጥገኛ ባለስልጣናቱ፣ ተላላኪዎቹ ማለት ነው። እና ታጣቂዎቹን ካልገባችሁ በሚል ግርግር በዚህ ምክንያት ፈጥረዋል። በቃ ታጣቂ እጅ መስጠት አለበት፣ አለበለዚያ መከላከያው መምታት አለበት የሚል ስራ የሚሰሩት እነዚህ ናቸው። በተለይ ጭልጋ አካባቢ ያሉ የወረዳ እና የከተማ አስተዳደር ባለስልጣናት ይህን እንደሚሰሩ ነው መረጃዎቹ ያሉን። በቅርብ ጊዜ ደግሞ ባለፈው ታጣቂዎቹ ከሚጠብቁበት ቦታ እንዲነሱ ካደረጉ በኋላ በዛ ቀጠና በሌባ እንትን አዘርፈዋል። የሆነ ባለፈው እኛ የተባበሩት መንግስታት መኪና ነው ወይም ሰራተኞች ነው ተብለው ስለነበር እኛ እንደዛ ነበር የዘገብነው። አሁን በትክክል ግን ስናረጋግጠው አንድ ሰውም እንዲሁ ከዛው ከድርጅቱ ለእኔ ጽፎልኝ ነበረ ኢሜል። ምንድነው የሚለው? የፕላን ኢትዮጵያ ፕላን ኢንተርናሽናል ኢትዮጵያ ይባላል። የእሱ ሰራተኞች ናቸው የታገቱትን የሚል ነገር ነው በትክክል መረጃ የመጣው። ስለዚህ የተባበሩት መንግስታት አይደለም፣ ግን ፕላን ኢንተርናሽናል የሚባል ድርጅት ሰራተኞች ናቸው የታገቱት። አትሊስት በዚህ 2 ቀን ይመለሳሉ የሚል ነገር የሰማ መስሎኛል። ከእንትኖቹ ጋር ስናወራ ይለቀቃሉ ምናምን የሚል ነገር ነው። ያው ጥረት እየተደረገ እንደሆነ ለማስለቀቅ ያገቱ ታጣቂዎቹ ወይ እንትን ማለት ያገቱ ሌቦች እነማን እንደሆኑ የት አካባቢ እንደሆነ ታውቋል። ኦልሬዲ ከነሱ ጋር ኮሚኒኬት እያደረጉ እንዲፈቱ ወይም እንዲለቀቁ እየሰሩ እንደነበረ ነው። ሜይ ቢ ተለቀውም ሊሆን ይችላል አሁን ፎር ዛት ማተር። ሌላው እንግዲህ ጓንግ አካባቢ ወንጀሎች ተፈጽመዋል። ባለፈውም ስናነሳቸው የነበረ ወንጀሎች አሉ። ባጃጅ ላይ የሚሄዱ ሰዎች 3 ታገቱ፣ ባጃጅ ተቃጠለ፣ ሌሎችም ነገሮች አሉ። እዛ ጋር የተያዘ ጸበል የሚጠመቁ የነበሩ ቅማንቶችም እንዲሁ 4 ሰዎች ላይ አደጋ ደርሷል። 3 ተገድለዋል። አንዲት ሴት ቆስላ ተርፋለች። እንዲህ አይነት ነገሮችን ተሰርተዋል እና ምንድነው ይሄ ሁሉ የሚያሳየው ቀጠናው የግርግር ቀጠና እንዲሆን ነው። የቅማንት ጥያቄ እንዳይመለስ ሲያደርጉ የቆዩት አካባቢው ቀጠናው የተረጋጋ ስለሆነ ገብቶ ለመፍታት ችግር ነው፣ ስለዚህ ይቆይ እያሉ ነው የሚያቆዩት። አሁንም ተመሳሳይ ነገር የሚሰሩት እንደዛ ነው። እንዲህ አይነት ስራዎችን ነው የሚሰሩት። ይህን ሲሰሩ ከሁሉም አይነት ጽንፈኞች ጋር ነው የሚሰራው። ከመከላከያ የጽንፈኛ እንትኖች ጋር ይሰራሉ ምናምን። ይህን እንግዲህ ቀጥሎ ሜይ ቢ ማነሳው ይመስለኛል እናየዋለን። ካድሬው የቅማንት ጥያቄ
ተቀብሮ ካልቀረ በሰራ ወንጀል መጠየቁ እንደማይቀር ያውቃል። እናም ነውጡን ይፈልገዋል። በትክክል አሁን ያነሳሁት ነው፣ ቀደም ሲል ያነሳሁት ነውጡ ይፈልጋል። ነውጥ ነው የሚፈልገው። አይዘር ፋኖ አካባቢውን እንዲቆጣጠረ ነው የሚፈልጉት፣ አለበለዚያ ደግሞ ግርግር እንዲፈጠር ሁልጊዜም ሁከት፣ ማህበረሰቡ ይሄ ምንድነው እረፍት እፎይታ እንዳያገኝ የማድረግ ስራ ዋና ዓላማቸው ነው የሚሰሩት ማለት ነው። ከላይ ያሉት በዞን ደረጃ ቅድም እንዳልኩት እናበራ ለማየው ከነሱ ጋር ያሉ በዞን አካባቢ ያሉ ስልጣን የያዙ ተላላኪዎች አሉ። በእንትናቸው በመላላክ ኃላፊነት ያሉ ግብርና ጽሕፈት ቤት ምናምን የሚባለው ያለ ሰው ማነው ንጉሴ ማለደ ምናምን የሚባሉት እነዚህ የሚሰሩት ይሄን ነው። ሌላ ስራ የላቸውም። ሁሉም በቅማንት ምድር ያለ ካድሬ እነዚህና በቅማንት ምድር ያሉ የወረዳ የምናምን የከተማ አስተዳደር ካድሬ መፍቀሬ ፋኖ ናቸው። ምክንያቱም የሚያወጣን እሱ ነው ብለው ያስባሉ። ሲጀመር ከፋኖ ጋር ነው ሲሰሩ የነበሩት ታውቃለህ። ከ2011 በተለይ 2012 ጀምሮ ከፋኖ ጋር ነው የሚሰሩት። ህብረተሰቡን ሲያስጨፈጭፉ ሲያስገድሉ የኖሩት ከፋኖ ጋር ነው። መጨረሻም ፋኖና ልዩ ኃይል ይፍረስ ሲባል ቆሎ እያስቋጠሩ ወስዶ ሲሰጡና እንትን ሲሉ የነበሩት እነዚህ ናቸው ለፋኖ ማለት ነው። ተገንተው ከጎንደር ተመትቶ ሲወጣ ፋኖ መንገድ ላይ ታጣቂዎቹ ሰብስበው ማርከው ወስደው ለወረዳ ቢያስቀንትን ሲሉ ምን እንዳደረጉባቸው ታጣቂዎች ላይ ያን እንዴት አድርገው ሲመግቡ ከርመው ፈትተው እንደለቀቁ ባለፈው በራሳችን እንትን ስለዘገብ ነው ማለት ነው። እንደዚህ አይነት ስራዎችን ይሰራሉ። ስለዚህ አጠቃላይ የፋኖ አፍቃሪ ናቸው። ኢንኬዝ ፋኖ ካሸነፈ እንዳንጎዳ በሚል በተጠቃሚ ለመሆን እዛ ውስጥ ነው የሚሰሩት ማለት ነው። ብልጽግናን ዝም ብለው ባጣ ቆየኝ ነው። ይሄኛው ኪነታዊ ልባስ ነው ማለት ነው። ዋናው ግን እነሱ ሪል ማንነታቸው ፋኖ ናቸው። እናም እንግዲህ ቀጠናው በፋኖ ቁጥጥር ስር እንዲሆን እየሰሩ ናቸው፣ እየተጉ ናቸው በተለያየ መንገድ። የአማሳኝ ካድሬ ሰላምና መረጋጋት አይፈልግም። አማሳኝ ማለት ዘራፊው ነው። ዘራፊው ካድሬ የትም ቦታ ቢሆን ባለበት የደረጃ የስልጣን ደረጃ ሆኖ አካባቢው ሰላም ከሆነ አይሰርቅም፣ የሚሰረቅም አያገኝም፣ የሚዘረፍም የሚታገትም አያገኝም። ስለዚህ መነወጥ አለበት የተሻለ ነገር እንዲገኝ ማለት ነው። እና በአጠቃላይ በዚህ ምክንያት ነው አማሳኞቹ እና ተላላኪ የሆኑ ቅማንት ላይ ወንጀል የፈጸሙ እነዚህ አካላት አካባቢው እና ቀጠናው እንዲበጥበጥ እና በፋኖ ቁጥጥር ስር እንዲገባ ስለሚፈልጉ ነው ቀጠናውን አሁን እያመሱት ያሉት ማለት ነው። ታንኪዩ። መልካም ይዘንድር እንግዲህ እንደ መግቢያ ያላነሳው ሀሳብ ከልብ አመሰግናለሁ። ምናልባት አሁን ባለው ሁኔታ መንግስት ፋኖን እያጠቃው ነው እያጠፋው ነው እያለ ክልሉ ራሱ ፋኖ ወደ መበተን ደረጃ ደርሷል እያለ በሚያወራበት አንዳንድ የሚታዩ ምልክቶች ባሉበት ሁኔታ ከሌላው በተለየ የቅማንት ቀጠና በተረፈው የቅማንት የፋኖ እጅ እንዲገባ መሞከር ቅድም ያልከው የቅማንት የራስ አስተዳደር እንዳይመሰረት ከመፈለግ የመጣ ነው ሊሆን የሚችለው እንጂ ከዚህ በፊት ፋኖ ጉልበት በነበረው አቅም በነበረው ክልሉ እንደፈለገ በሚበጠብጥበት ከክልሉ አልፎ ወደ ሌሎች የጎረቤት ክልሎች ሁሉ እስከ መሄድ የዘለቀ ኃይል ምንም ባላመጣበት ሰዓት ዛሬ ላይ ተዳክሞ መድረሻ ሲያጣ መሸሸጊያ ሲያጣ የቅማንትን መሬት አሳልፈ መስጠት ከምንም ልትመድበው አትችልም። ቅድም እንዳልከው በትክክልም የቅማንት የራስ አስተዳደር እንዳይመሰረት ከመፈለግ ነው። እኔ ግን ማይገባኝ የቅማንት ጥያቄ ከተመለሰ በህግ እንጠየቃለን የሚሉ አካላት ለጥቂት ግለሰቦች ተብሎ የሚሊዮኖች መብት ታፍኖ ይቀራል ብሎ ማሰብ ይሄ እኔ ከአእምሮ ማለት ከጤንነት አይመስለኝም። እኔ በግሌ ግን እስከ መቼ ነው እንደዚህ አድርገው የሚዘልቁት የሚለው እሱ ሌላ ጉዳይ ሆኖ እኔ በዚህ ጉዳይ ሁሌ የምናነሳው ስለሆነ ምናልባት የጊዜ ጉዳይ ነው ሊሆን የሚችለው። አሁን ደግሞ በተለይ እዚህ ለአርማጮ አካባቢ ያሉ አመራሮች እንትን አሉ አዳዲስ የመጡ ከሌላ ቦታ የመጡ እና የቅማንት ህዝብ ሲጨፈጨፍ ከመጀመሪያው ጀምሮ አብረው ሲሳተፉ የነበሩ ሁለት አይነት እንትን አለ። አንዳንዱ የቅማንት ጥያቄ ቢመለስም እኔ ምንም አልሆንም አልጠየቅም፣ ቅድም በወንጀል እንጠየቃለን የሚል እንትን አለ ስላልክ ማለት ነው። አንጠየቅም፣ እኛ ከዚህ ውስጥ አልነበርንም፣ እንደውም በሌላ ቦታ በቅማንትነታችን ተጎድተናል የሚል የካድሬ ቡድን አለ የሆነ ራሱን የቻለ። ይሄ ዝም ብሎ እንትን ከማለት አይደለም፣ የቅማንት ጥያቄ ለመጥቀም ከማሰብ አይደለም። በነገራችን ላይ ራሱን ነፃ ከማውጣት ነው እንደዚህ የሚለው። አንዳንዱ ደግሞ ቅድም ያልካቸው ከዞን ጀምሮ እስከ ወረዳ ያሉ ከዛ አካባቢ ስልጣናቸውን ለቀው ሌላ አካባቢ የሚሰሩ ራሱ ከመጀመሪያው ጀምሮ ቅማንት ጭፍጨፋ ላይ እጃቸውን ያስገቡ ሰዎች አሁንም ቅድም ባልከው መንገድ የቅማንት ቀጠና በፋኖ እጅ እንዲገባ ስራ እየሰሩ ነው ማለት ነው። ቅድም ያነሳው 2015 መጨረሻ ፋኖ መንግስት ላይ ጦርነት ሲከፍት በቅማንት ምድር እያለፉ የሚሄዱ ሲሾልኩ የነበሩ ወደታች አርማጮ በሙሉ እያሳለፉ የሰደዷቸው የናበራ ቡድን። ይህ ምንም ሊደበቅ አይችልም። መሳሪያቸውን ራሱ ገንዘብ እየተቀበሉ መልሰው ሰጥቷቸዋል። ሌላውና ዋናው ትልቁ ነገር ከዚህ ከታች አርማጮ ከሁመራ ከምናምን ወደ ጎንደር የሚገባ የጦር መሳሪያ በህገወጥ መንገድ በተደጋጋሚ ላይ አርማጮ ይያዛል። በላይ አርማጮ ወረዳ ስር ማለት ነው። ይህ ከዚህ ከአይነቷ ጀምሮ እስከ አርባባ ባለው የፍተሻ ኬላ ላያልፍ ይችላል።
ይያዛል። ግን ሲያዝ ሂዶ የሚቀመጠው የት ነው? በላይ አርማጭሆ ወረዳ የጸጥታ ቢሮ ውስጥ ነው የሚቀመጠው። እና ይህን መሳሪያ በተደጋጋሚ እያወጡ እየሸጡ እንደገና ደግሞ ወይም ለተነጠቁት ህገወጥ ነጋዴዎች መልሰው በመስጠት እንደዚህ እየተባበሩ የራሳቸውን ኪስ የሚያደልቡ ብዙ ሰዎች አሉ። እርምጃ የተወሰደባቸው አሉ። በጣም የተጋነነ ሲሆን ግን በዩም አስበዩም አንድ ላይ አብረው ስለሚሰሩ ተፋጠው ዝም ብሎ የሚቀጥልበት ሁኔታም አለ። ይህ በራሱ ሌላ ችግር ነው። ያላነሳው በተለይ ደግሞ ጃኒኮ አካባቢ ከሰሞኑ ያለው ማሩኪዴ ነው ምናምን በዜና ሰሞኑ የሰራ ነው። እሷ እንዳለ ቀበሌውን ወደ መያዝ ደረጃ የደረሰበት ሁኔታ አለ። እስከ ቆላ ወገራ ድረስ ያለው እሱም እንዳለ ሆኖ ማለት ነው። እና በተለያዩ አካባቢዎች ያለው ችግር ወደ ድባ ደፈጫም እንደዚሁ የተለያዩ እንቅስቃሴዎች አሉ። ፋኖ በዛ ብቅ ብቅ ማለት ነው። አሁንም እንደቀጠለ ነው። ምናልባት በቀጣይ ቀጥለን የምናነሳው ጥያቄ የዚህን ችግር ባለቤት በደንብ ያሳየናል ብዬ አስባለሁ። እንግዲህ በዚህ ውስጥ ፋኖ እንደፈለገ ሲሆን የወረዳ ባለስልጣናት የቅማንት ቀጠና በፋኖ ቁጥጥር ስር እንዲወድቅ እየሰሩ ያለው ተግባር ምን ይመስላል የሚለውን ብናነሳ መልካም ነው። ከምንም ተነስቶ ስላልመጣ ምንድን ነው እየሰሩ ያሉት የሚለውን ብታነሳው መልካም። እንግዲህ በወረዳ ባለስልጣናት የወረዳ ባለስልጣናት የቅማንትን ቀጠና በፋኖ ቁጥጥር ስር ለማድረግ እየሰሩት ያለው ተግባር ምንድን ነው፣ ምን ይመስላል የሚለውን ነገር እንየው። እንግዲህ ቅድም ስታነሳ ነበር ለአርማጭሆ አካባቢ ለአርማጭሆ ትልቁ ተጽዕኖ የሚፈጥርባቸው ሁለት ሰዎች ናቸው። በወረዳ ደረጃ ካሉት በላይ ያሉ ሰዎች ናቸው። አበራ ለማየሁና ንጉሴ ማለደ ነው ይህን የሚሰሩት። የጃኒፋ አንቀራ አካባቢ ምናምን እንትኑን አካባቢውን ያውቁታል። ከሚያውቋቸው ሽፍታዎች ዘመድም ሊሆን ይችላል። ሂዶን ነው ማንንም አናውቅም። በዛ አይነት ነገር ተሳስረው ነው የሚሰሩት። ይህን የሚያደርግበት ምክንያት ችግር ስላለበት ነው። ስልጣን ላይ ያለ ሲሰራው የነበረው እንትን አለ፣ ክፋት አለ። በዛ ምክንያት ነው። ተላላኪ ነው፣ ዋና ተላላኪ ነው። ባይ ዘ ወይ እልም ያለ ተላላኪ ነው። ያ ባለፈው ኃይለማርያም ማንም የሚባለው ሰውዬ በድባ ደፈጫ በነበረው ውጊያ እሱ ሰውዬ ምንድን ነው ሲያደርግ የነበረው? እዛ አካባቢ ሄደው ታጋዮቹ ተዋግተው ታጣቂውም ተከላክለው ፋኖን ሲያባረር ለምን ፋኖ አባረረ ብሎ ፍዳውን ሲያይ የነበረው ከነ ንጉሴ ጋር ምናምን እየተነጋገሩ ነው። ይሄ የሚታወቅ ነው። አበራ ለማየሁ አንድ ደግሞ ማነው የሚባለው በዚህ በአንገረብ ማዶ ያለው በእስር ቤቱ ማዶ ባለቀ እንትን ክፍለ ከተማ ነው ምናምን ነገር የእሱ የጸጥታ ምናምን ይሆናል። አንድ አወቀ ምናምን የሚባል በፊት ባንዳ ሆኖ የሄደ ሰው ማለት ነው። እነዚህ ሲፎክሩባቸው ነበሩ። ማን ሄዳችሁ ተዋጉ አላችሁ ፋኖ ለምነካችሁ ብለው ማለት ነው። እንዲህ አይነት ነገሮች ነው የሚሰሩት። በትስስር ነው ሙሉ በሙሉ እና የነ አበራ ለማየሁ ከተማ ላይ ያሉ ፋኖዎች ናቸው። የፋኖ ዋና ናቸው። ምክንያቱም የሚያስቡት ነገር ምንድን ነው? ሂደህ ከመጣው ጋር ነው የምትሄደው። ፋኖ ካሸነፈ ከፋኖ ጋር ነው የምትሆነው። የቅማንት ትግል ታግለው የቅማንትን ትግል ክደው ከነገዱ ጋር ገቡ። ከዛ ያ ደግሞ ችግር ገጥሞት አሁን ፈተና ውስጥ ሲሆን ከፋኖ ጋር ሄዱ። ፋኖ ሊወድቅ ከሆነ ደግሞ ሌላው ጋር ይመጣሉ። ነገ የቅማንት ትግል አሸንፈው ወደፊት ከመጣ እኛ ጋር መጥተው ያዙ ይልቀቁኝ፣ በቃ እኛ ይቅርታ ጠይቀናል እያሉ የተንከባለሉ መግባታቸው አይቀርም። እንዲህ አይነት ኦፖርቹኒስቲክ ናቸው እነዚህ ሰዎች ማለት ነው። እንደዚህ አይነት ኦፖርቹኒስት በተደጋጋሚ ብዙ ስራዎችን እንደሚሰሩ እናውቃለን። እና በአብዛኛው በዛ በኩል ያለው የሚሰራው አሻጥር ይሄ ነው። ውለታ ነው የምትለው አይተዋል። ለፋኖ ውለታ ትውልለታለህ። ከተማ ላይ ሆነ መረጃ ታቀብለዋለህ፣ የተለያዩ ነገሮች ታደርጋለህ። እስኪ እንዲያው የተወሰነውን ለማየት የጭልጋው ካድሬ የሚያደርገውን እንየው። የጭልጋው ካድሬ አካባቢያችን የሚጠብቁ ታጋዮችን ለማፍረስ እየተንደፋደፉ ቆይተዋል። ባለፈው 13 ታጣቂዎችን አታለው ያስገብቷል። ከዛ በኋላ ከታች መቃ ጉባኤ ጀጀቢት የሚንቀሳቀሱ ታጋዮች ወደ ላይ መጥተው ነበረ ለእንቅስቃሴ ማለት ነው። ግንት ሲመጡ ግንት ከባቢ ከነበሩት የናዛናው እንትን ካድሬ የናዛናው ጆሮ ጠቢ ሆነው ግን ከዛ አካባቢ ያሉ ታጣቂዎች መሪነን የሚሉ ነበሩ። ሩጠው ሄደው እጅ ሰጡ ተባለ። ሁለተኛ ዙር ማለት ነው። የተወሰኑ ልጆች እውነተኛው ሲመጣ ውሸተኛው ፈረጠጠና ጠፋ ማለት ነው። ሂዶ ገባ። እንዲህ አይነት ስራዎችን ይሰራሉ። ኢቭን ከታጣቂዎቹ ውስጥ ራሱ የነሱ ጆሮና የነሱ እንትን መረጃ የሚሰጥ ትግል የሚያፈርስ የሚያደነብጅ ያስቀምጣሉ። አንድነት የሚያፈርስ በደንብ ተጠናክሮ እንዳይቀጥል ማለት ነው ሲያደርጉን የነበረ ኢሚዲየትሊ ወጥተው እና ዛናው ምን አደረጉ? ፎቶ ምናምን ለጥፈው ለቀቁ። እጅ ሰጡ። ታጋዮች ሰላም ይሻለናል ብለው ገቡ ብለው ግን የመጡት የራሱ ናቸው። የመጀመሪያዎቹን በጓንግ ከባቢ ምናምን ሲንቀሳቀሱ የነበሩትና አንዳንድ ሌሎች አታሎ ያስገባቸው ናቸው 13። ይሄኛው ሁለተኛው ግን ከታች ሲመጣበት ችግር እንደመጣ ስላወቀ ቀጣፊ ስለሆነ በሮ ሄዶ ገባ። እንዲህ አድርገው ፎቶ ለጥፈው በቃ ሰላም እየሆነ ነው እንደዚህ አይነት ነገር ብለው ስራ ሰሩ ማለት ነው። ይሄንን በደንብ አድርጎ ማየት ይቻላል። ሌላው እንግዲህ ይህን እውን ለማድረግ የሚንቀሳቀሱበትን ነገር እንመልከት። ይህን እውን ለማድረግም ከኮሎኔል በየነ የሚባል እና አይ ቲንክ ብርጌና ጄኔራል ነው ጄኔራል መካሽ የሚባል ሰውዬ
የሚባሉ ጽንፈኞች ከወረዳው ከምናምን በሚሰጣቸው ብርና ኢብን ከአማራ ክልል በሚሰጣቸው ተልእኮ እና በራሳቸው አማራነት ጽንፈኝነት ስራ እየሰሩ ያሉት እነዚህ ናቸው። ታጣቂ እናስገባለን እናፈርሳለን ምናምን የሚሉት ከታች ያሉ እነዚህ ናቸው። ከላይ ያለው ጄኔራል እንግዲህ ከላያቸው ያሉ ይሄ እንዴት እንደማያስተካክሉት ግራ ይገባኛል አንዳንዴ ማለት ፋኖ ናቸው እነዚህ ደጋግመን ነግረናቸዋል። ከዚህ በፊትም በቃ ፋኖ ነው የአማራ ተወላጅ ነው አማራ ክልል ውስጥ ያለው አብዛኛው ፋኖ ነው፣ አስተሳሰቡ ፋናዊ ነው። በዚህ ምክንያት ስራ እየሰሩ ናቸው እነዚህ ካድሬዎቹ የኛዎቹ ፋኖ ካድሬዎቹ ጋር አብረው የሚሰሩት የመከላከያ ፋኖ የሆኑ ካድሬዎቹ ናቸው ማለት ነው። እንደዚህ አይነት ነገር በዚህ ሂሳብ እንግዲህ ባለፈው የተደረገውን ነገር ታውቃለህ። ከጎንደር ወደ ጭልጋ የሚወስደው መንገድ ተዘግቷል። ከተዘጋ ሳምንት ነው 2 ሳምንት ሊሆነው ነው ተዘግቷል። ኦልሬዲ ምንም አይነት እንቅስቃሴ የለም። ያ ባጃጅ ባለፈው ከጓንግ ማዶ የተቃጠለው ባጃጅ የተወሰነ ሂዶ እንትን ኮንትሮባንድ አምጥተው ነዳጅ ከሚሸጡ ሰዎች ገዝቶ ለመምጣት ይሄዱ ናቸው የተገደሉት። እነዛ ባጃጁ የተቃጠለው ገዝቶ ነዳጅ ሲመለስ ነው የሆነ ሜዳ ቦታ አገኙት። ከዛ ልጆቹን አግተው ወሰዱ፣ ባጃጁን አቃጠሉ። መንገዱ ሲል ተዘግቶ ነው ያለው። ልብ በል። ይህ የሚያዘጋት ምንድን ነው የሚሆነው? የቅማንትን ህዝብ መከራ ላይ ለመጣል ሲባል መንገድ ነው የሚዘጋው። ሁልጊዜም መንገድ ዘግተዋል። ቀጣይ ሌላ እንትን አላቸው ማለት ነው፣ አላማ አላቸው ማለት ነው፣ የሚሰሩ ስራ አለ ማለት ነው። ይህንን ማየት እንችላለን። በዚህ ዛብ ቅድምም ያነሳነው ነገር አለ። በእንትና ይሄ ግንት ከባቢ የፕላን ኢንተርናሽናል መኪና እንዲታገት ያስደረጉት እነሱ ናቸው ያሳገቱት፣ በራሳቸው ታጣቂ። ከዚህ በፊትም እነ መሐሪ ሙጬ ይሄንን ሲጠቀሙት ነበረ። ባይዘወይ ታጋዮች ውስጥ ተደብቆ የሚገባ የራሳቸው ምልምል ታጣቂ አስገብተው ወንጀል እያሰሩ ኮሚቴው እንዲህ አደረገ እያሉ ሲሰሩ እንደነበረ እናውቃለን። ዘሴም ስትራቴጂ አሁን አፕላይ እያደረጉት ነው። ታጣቂ ጋር አንዳንድ ሌቦችን ምናምን አስገብተው ቅድም እንዳልኩ ሩጦ ሄዶ እጅ የሰጠውን ምናምን አስገብተው ስራ ይሰራሉ። እንዲህ አይነት ወንጀል ይሰራሉ። ባለፈውም እንደተነገረው ምንድነው የዓለም አቀፍ ድርጅት እንደዚህ አድርገው ዘረፉ፣ አገቱ። በዚህ መሰረት አካባቢውን ሰላም ለማድረግ መከላከያ መግባት አለበት፣ የእኛ ታጣቂ ይገባል፣ የአማራ አድማ ብተና መግባት አለበት እያለ ለመበጥበጥ ነው። አካባቢ ቀጠናውን ትበጠብጣለ ማለት ያስ ወይ ደግሞ ምን ያደርጋል? ፋኖ የሚባል ኃይል መጥቶ ይዛል አካባቢውን። ይሄው እኛ ተደራጅተን እንከላከል ብንል የቅማንት ታጣቂ አናስገባም ብሎ እንዲህ አድርጎ የቅማንትን አካባቢ በፋኖ እጅ ቁጥጥር ስራ አደረገው ብሎ ለማቅረብ የሚሰሩ ስራ ነው። እና የተለያዩ ልዩ ልዩ ስራዎችን አብዝተው እየሰሩ መሆኑን በዚህ መረዳት እንችላለን ማለት ነው። እንግዲህ የላይ አርማጭሆን ልምጣ። የላይ አርማጭሆ ሆን ብሎ ጃኒ ፋንቀራን በነማሮ ኪዴ እጅ እንዲወድቅ አድርጓል። እንግዲህ ማሮ ኪዴ የሚባል ሽፍታ ነው። ይህንን ነበር ሲሰራ የነበረው። በኋላ ከመንግስት ጋር ከዚኛው ጋር ሲጣላ በሆነ ነገር የወረዳ የዞኑን የወረዳ የላይ አርማጭሆ ወረዳ የፈጠረው ስህተት ነበር ከሱ ሰው አያያዝ ጋር በተያያዘ ማለት። በኋላ መጋደል ጀመረ፣ አካባቢውን በጠበጠ፣ እየተደራጁ ገበሬው ምናምን መዋጋት ጀመረ። ሲያባሩት ምንድን ያደረገው? እኔ ፋኖ ነኝ ብሎ ወደ ጃኒ ወደ ማን ነው ይሄ ጃኖራ አቅጣጫ ሄዶ በዛ አካባቢ ከሚንቀሳቀስ ጽንፈኛ ፋኖ ታጣቂ ነኝ ምናምን ከሚል ጋር ታጥቆ ተደራጅቶ መጣሁ። በቃ እኔ ፋኖ ነኝ እያለ መጣ። እንደዛ አድርጎ ልብ በላው ፋኖ ሆነ መተህ ነው መያዝ ያለብህ፣ ሽፍታ ሆነ አይደለም ብለው ነው የላኩት። የላይ አርማጭሆ እንትኖቹ ባለስልጣናት ወስደው ስናይፐር ምናምን ያስረከቡት ሁሉ እነዚህ ናቸው። ሆን ብለው እኮ ነው ተዋግተው የተሸነፉ አስመስለው እንዲሰጥ አድርገው ስናይፐር እያስታጠቁ ምናምን የሚያመጡት የላይ አርማጭሆ ካድሬዎች ናቸው። ከና በራ ጋር ሆነው በሚሰራ አሻጥር ነው የተሰራው ማለት ነው። አሁን ያን አካባቢ ለቀው ታጣቂዎቹ እንዲወጡ አደረጉ፣ አስገባቸው ማለት ነው። አሁን ጃኒ ፋንቀራ የሚባለው ጃኒ ከኩንጅባ ምናምን ወደ መሬን አቅጣጫ ይሄ አካባቢ በሙሉ እሱ እንዲቆጣጠረው አደረጉ ማለት ነው። አሳልፈው ሰጡ ማለት እሱ የፋኖ ተወካይ ነኝ እያለ ነው እንግዲህ አካባቢውን ተቆጣጠረው። ህብረተሰቡ መጋደል ከሚያውቀው ሰው ጋር ታውቃለህ፣ ደም ምናምን የሚባል ነገር ስላለ ዘመድ ቤተሰብ ምናምን ስለሆነ ዝም ብሎ እየተመለከተ ነው። መንግስት ለምን እርምጃ አይወስድም? እኛ እንዲያውስ ምን አለፋን እኛ በሚል አይነት ዝም ብሎ እየተመለከተ ነው። ይሄ በጣም አሳፋሪ ስራ ነው። እኔ በህብረተሰብ አይደለም የምፈርደው። የወረዳው ባለስልጣናት ልዩ ልዩ ባለስልጣናት እዛ ውስጥ እንዴት አድርገው ሴራ እየሰሩ እንደሆነ ነው ከናበራ ጋር ሆኖ የሚሰሩት ሴራ በዚህ መረዳት እንችላለን ማለት ነው። እንግዲህ አሳልፈው ሰጥተዋል። ሰሞኑን አካባቢውን ለማስመለስም ይሁን ምንም ይሁን አሁን የተፈጠረውን ሰላምም ቢሆን ለማስመለስ አካባቢውን ነፃ አድርጎ ወደ ሰላማዊ ሁኔታ ወደ ነበረው ለማስመለስ እየሰራ አይደለም። በፍጹም ምንም እንዳልተፈጠረ ዝም ብለዋል። የላይ አርማጭሆ ወረዳ ባለስልጣናት ምናምን የሚፈለገው እሱ ነው። በቀጣይ ራሱ ትግልን ጋር አሳልፈው ለመስጠት ሁሉ እንደሚሰሩ አትጠራጠር። ምን አገባቸው እነሱ አሳልፈው ይሰጣሉ። ፋኖ የሚነካቸው ነገር የለም። እሱን እንደነ ደሳለኝ ጣሰው እኮ ፋኖ አይነካቸውም እነዚህን ሰዎች ማለት ነው። ከዛ በኋላ የፋኖ እንትን ነው የሚሆኑት፣ ተላላኪ ነው የሚሆኑት። አብረው ምን ሊሰሩ ይችላሉ? ሂደም ሊገቡ ይችላሉ። ፎርዳት ማተር እኛ ምን እንትን አለን። ታስታውስ ከሆነ ጭልጋ ላይ በነበረ ጭፍጨፋ 2013
የወረዳ ባለስልጣናት በሙሉ የፋኖ ካምፕ ሂዶ ነው የገቡት። ልዩ ኃይል የፋኖ ካምፕ እዛ ተደብቆ ነው የነበረው። እዛ ውስጥ ንጹሐን አይከል ላይ ንጹሐን ሌሊት ሲገደሉ ሁሉ አብረው እዛ ቁጭ ብለው ነበሩ። ያ መዓት ወጣቶች ተገድለዋል፣ ተረሽነዋል፣ እየታረዱ አንገታቸው ተቆልሞ እየተገደለ ብዙ ነገር ያኔ አብረው ነበሩ ካምፕ ውስጥ ባለስልጣናት እነ መሐሪ ሙጬ ምናምን የሚባለው እዚህ አሁን የምታየው ኮልኮሌ በሙሉ ተደብቆ እዛ ውስጥ ነው የነበረው። ያን አይነት ስራ እንደሚሰሩ የሚያሳዩ ፍንጮች አሉ ማለት ነው። ይሄንን በጣም በሚያሳዝን ሁኔታ ምን እያደረጉ ነው የሚለውን እንየው። አሁን እንግዲህ ከዚህ በፊት የተያዙ ፋኖዎችን ቅድም አንተም አንስተዋል፣ እየፈታ ሲለቅ ነበረ። እየፈታ ከነ መሳሪያቸው ነው የለቀቀው። የመጀመሪያው 2015 ነው ምናምን ገደማ ሐምሌ ላይ ወይም ነሐሴ ይመስለኛል። አምን የተመረከ በማስመሰል ቅድም እንዳልኩ ስናይፐር ሰጥቶ መጥቷል። ስናይፐር ወረዳው ወስዶ ራሱ አስረክቦ የመጣ ማለት። ይሄም ማስረጃዎች በማስረጃ ብዙ ሰዎች እያቀረቡ ስለሆነ፣ ሶስተኛው ነገር ደግሞ ምንድነው በከተማው በጆሮ ጠቢነትና በደህንነት መጥተው ለተሰገሰጉ የፋኖ ካድሬዎች ማለት ነው ጆሮ ጠቢዎች፣ ሰላዮች በላይ አርማጭሆ ወረዳ የትክል ድንጋም ሊሆን ይችላል በዛ አካባቢ ባለ ቀበሌ መታወቂያ እየሰጡ ቅማንት አስመስለው አስቀምጧቸው። ትልቅ ስራ ቢሰሩት እንደዛ ነው። ቁጭ ብለው መረጃ የሚመርጁት ምናምን ከነሱ ጋር የሚወያዩት ኢቭን ራሱ ቀጥታ በስልክ እንዳይደዋወል ከፋኖ ጋር የወረዳ ባለስልጣን ቴሌ ላይ እንደሚያዝ ስለሚያውቅ አይደዋወልም። በፈለገው ባይ ኤኒ ስልክ ምንድነው የሚያደርጉት? ከተማ ላይ በተቀመጠ ፋኖ ይገናኛሉ። ያ ፋኖ ነው ከፋኖ ጋር የሚገናኘው። እንዲህ አይነት ስራዎች ነው የሚሰሩት። ባይ ዘ ወይ መታወቂያ ሰጥተው ከተማው ሁሉ አሁን ወደ ሽብር አይነት ነገር ያስገቡት፣ ወደ ብጥብጥ ለሌሊት ጥይት የሚተኮስበት ምናምን ነገር ሁሉ አድርገውታል ማለት ነው። ያንን መመልከት እንችላለን። እንግዲህ በቀጥታ ከፋኖ ጋር አይገናኙም፣ ግን በስውር እየተነጋገሩ ይሰራሉ። ፋኖው የካድሬው ተስፋ ስለሆነ ተስፋቸው የካድሬው ተስፋ ፋኖ ነው። ለምን ነገ እጃችን ያተርፈናል፣ ያወጣናል፣ ይሄ ያኮረፈ ህዝብ ይበላናል፣ ችግር ይመጣል፣ ነገ የሆነ ነገር ከተፈጠረ ይሄ ህዝብ ይመታናል፣ ስለዚህ ከፋኖ ጋር መሆን የሚያዋጣን ብለው እየተንቀሳቀሱ ያሉ መሆናቸውን በዚህ መረዳት እንችላለን ማለት ነው። እንግዲህ በአጠቃላይ አስተባባሪዎቹም እና አበራ ለማየሁ መሆናቸውን በእነሱ ስር ያለው የጭልጋም የላይ አርማጭሆም ካድሬ በሙሉ ፋናዊ እንቅስቃሴ እንደሚያደርግ ተረድተናል። በምንም መንገድ ይሁን በምንም እነዚህ በቅማንት ምድር ያሉ የወረዳ ባለስልጣናት ምናምን የሚባሉ ካድሬዎች አንድም ቀን ፋኖን በክፉ ነገር አንስተው ገምግመው አያውቁም፣ ተናግረው አያውቁም፣ አይናገሩም። በፍጹም ምንም ነገር አያደርጉም። ዝም ነው የሚሉት። በየስብሰባው ማለት የሚሰሩትን በውስጥ ያውቃሉ። ግን እዚህ ጋር ደግሞ ካድሬ ሆኖ አገልጋይ ብለው የተለያዩ የብልጽግና መፈክሮችን እየያዙ ስብሰባ ሰበስቡ ምናምን ታያቸዋለህ። የሚሰሩ ስራ ግን ፋናዊ ነው እና ምንም እንትን አይደለም። ከመንግስት ጋር ሆኖ ለመንግስት ስርዓት መከበር ምናምን ይሰራሉ ብለው ማመን ሞኝነት ነው። መንግስትን በእነዚህ ላይ እርምጃ መውሰድ አለበት ብዬ አስባለሁ። ታንክ ዩ። መልካም። በነገራችን ላይ እዚህ ላይ አርማጭሆ አካባቢ ያለው ካድሬ በትግራይ ጦርነት በነበረበት ወቅት ለፋኖ የሃይላንዷ እና ቢራ እና የገበሬ ፍየል ግልገልና በግ እያነቀ በሬ ሁላ የገበሬ እየሰበሰበ ሁላ ሲያቀብል የነበረው ይሄ ነው። በኋላ እንደውም በተሰበሰበ የገበሬ ሰብል ሲከፋፈሉ በዱቄት ክፍፍል ሁላ ተጣልቶ ብትንትን ብሎ ሌላ አሁን ላይ አርማጭሆ በብዛት ባለስልጣን ላይ ያለው ተበትኗል፣ ተቀይሯል። አብዛኛው እንደዚህ ዝም ብለህ ስትሰማው። ምክንያቱም በትግራይ ጦርነት ወቅት የተዋጣ ገንዘብን በለው ምንም በለው ምናምን ከገበሬው እያስገደዱ ያስወጡትን ብዙውን አላኩትም። ግማሹን እዛ አካባቢ ተጫውቶበታል። ነቅዞ የቀረም አለ እስቲላው አዳራሽ ውስጥ የሞላ እንትን ሁላ እና በዚህ ምክንያት ተጣልቶ ስልጣን እስከ ማለት አንዱን እስከ ማባረር የደረሱበት ጊዜ ነበረ። ምናልባት ይህ ኃይል የምታየው እንደውም የሆነ ፎቶ ነበረ በግ ምናምን ይዞ አረንጓዴ ቢጫ ቀይ የወተቱ ከዛ አካባቢ የተዳቀሉ እንትኖች ወርደው ሲሄዱ ምናምን እናያቸው ፎቶዎች ምናምን ነበሩ እስከ ቅርብ ጊዜ ድረስ። አሁንም እነዛ ናቸው ያሉት። አሁንም ትላንት መንግስትን ደግፎ ሲዋጋ ከነበረው ፋኖ ጋር ነበሩ። ዛሬ ደግሞ መንግስትን ተቃውሞ መንግስት ጋር ከሚዋጋው ፋኖ ጋር ላለመጣላት ከሁለቱም መሃል ሆነው ይሰራሉ ማለት ነው። ስለዚህ ቅድም እንዳልከው ወደ አሸነፈው ለመሆን ማለት ነው። ያሸነፈው ለመሆን መንግስት አለ ከመንግስት ጎን ናቸው ለመባል የመንግስትን ስራ ይዘው ስብሰባ ይሰበስባሉ። ምን ይላሉ? መስክ ይወጣሉ ምናምን እቺ የበጋ ስንዴ የምን እያለ ይፖስታል በየንትም ስትለው ዘወር ብሎ ደግሞ የአካባቢው ጸጥታ ስትመለከት ደግሞ አጠቃላይ ፋኖ ነው። ባለፈው እኮ ቅድም እንዳልከው ስናይፐር ብቻ ሳይሆን ምስኪን ሚሊሻ የገጠር ሚሊሻ ዝም ብሎ እውነት መስሎት ወደፊት ሄዶ ተኩሶ እኮ በፋኖ አንዱን አስገድለው አንዱን አቁስለውታል። ብዙ መሳሪያ ነው የተወሰደው። በነገራችን ላይ ያው ስናይፐር የሚለው ጎልቶ ስለወጣ የቡድን መሳሪያም ስለሆነ ነው እንጂ በጣም በርካታ ትጥቅ ሂዷል። አሁን በይፋ እነሱ ፈቅደው ወደው የሰጡት ነው። በድብቅ የሚሰጡትን ደግሞ ያው ፈጣሪ ብቻ ነው የሚያውቀው እና ራሳቸው ነው የሚያውቁት። እና ከዚህ አንጻር በጣም ከባድ ሁኔታ ነው ያለው።
ነገሩ ብሎ የሚስተካከልበት ጊዜ ይኖራል። ግን በዚህ ሁኔታ ከቀጠሉ ይሄ ቦታ እንዴት ሊሆን ይችላል የሚለውን እሱንም አብረን ማንሳት እና መገመት ምንም የሚያዳግት አይደለም። ምናልባት ይህን ችግር ለማስተካከል መፍትሄው ምን ይሁን የሚለውን እናንሳና ብንጨርስ መልካም። እንግዲህ መፍትሄው ምንድን ነው ወይንስ ምን ይደረግ የሚለውን ነገር የተወሰኑ ነጥቦችን ማንሳት እፈልጋለሁ። እንግዲህ በየወረዳው ያሉ የነፃነት ታጋዮች እንደገና የበለጠ እንዲደራጁና በየቀጠናቸው ተጠናክረው ስራ እንዲሰሩ ማድረግ ነው። በቃ ጠመንጃን ታነሳለህ፣ ትወለውላለህ፣ ትደራጃለህ፣ ትጠረነፋለህ በአንድ ማለት ነው። ኦልሬዲ የተጠረነፉ እንቅስቃሴ ላይ ያሉ የሚሰሩ ስራዎች ስራ የሚሰራ ችግር ባለባቸው ቀጠናዎች ተግተው የሚሰሩ ልጆች አሉ። እነሱ ሌላውም አሁን በላይ አርማጭሆ በኩል በተለይ ላይ አርማጭሆ የትኛውም አካባቢ ያለ ወጣት ተደራጅቶ ራሱን ማጠናከርና መደራጀት አለበት። ያ ማለት ግን ወንብድና ለመስራት አይደለም፣ በመንግስት ላይ ለመተኮስም አይደለም፣ ለመዝረፍም አይደለም፣ ሌላ ነገር ለማድረግ አይደለም። ስርዓትና ህግ ለማስከበር ብቻ ነው። ህግ የሚከበረው ቅማንትን ከጽንፈኛ ወራሪ ከሽፍታና ከሌባ እንዲሁም ፋኖ ነኝ በሚል ሌላ ሽፍታ በውጭ ያለ ሽፍታ ከነዚህ ለመጠበቅ መደራጀት አለበት። የመጀመሪያው ስራ ነው። ራሱን ያላደራጀ ህዝብ መበላቱ አይቀርም። በቃ ዝም ብሎ በሆነ ጊዜ ሲመጣ ሆይ ሆይ ብሎ መመለስ የለበትም። ወጣቶቹ ይሄን በሚገባ መደራጀት አለባቸው ማለት ነው። የመጀመሪያው ስራ ነው፣ መደራጀት አለበት። ሌላው ህብረተሰቡ ከነፃነት ታጋዮች ጋር በመተባበር መስራት አለበት። የበለጠ ማለት ነው ከነሱ ጋር መተባበር ነው። ተደማምጠ መስራት አለበት። ይሄ ምንም ወንጀልም አይደለም። መንግስት ልገልብጥ አላልክ፣ ሌላ ነገር ላድርግ አላልክም። አካባቢን እንዴት ልጠብቀው ነው? ከማን ነው የምጠብቀው? ከዚህ ጽንፈኛ ወራሪ ኃይል ማለት ነው። እንደገና ደግሞ ፋኖ ሆኖ የፋኖነት እንትን ይሄ ምንድን ነው የመንግስት ባለስልጣን ሆኖ የፋኖነት ስራ እየሰራ አሻጥር እየሰራ ህዝባችን የሚያስጨፈጭፈውን ማጥናት ያስፈልጋል። መረጃ ማምጣት፣ ተጨባጭ እጅ ከፍንጅ የሚያዝ መረጃ ፈልጎ አነፍንፎ ተከታትሎ ማምጣት ያስፈልጋል። ህብረተሰቡ ዝም ስለሚል ጤነኛ መስለውት እንደፈለገ እያደረጋቸው ስለሆነ ህብረተሰቡ በዚህ ደረጃ መንቃት አለበት ብዬ አስባለሁ። ሁለተኛ አሁን ተጠናክረው በቀጠናቸውን እየጠበቁ ያሉ ታጋዮች ጥያቄ ያቀርባሉ። በቅርቡ ማለት ነው ጥያቄ ያቀርባሉ። እኛ ወደ ጃኒፋንቀራ ገብተን ሰላም ማስከበር አለብን ብለዋል። ይህ እንግዲህ ጥያቄው ምንድነው? ይሄ ነገር እኛ ወደዛ ስንንቀሳቀስ ምንም ነገር እንዳይፈጠር የወረዳ ባለስልጣን ምናምን የሚባል እናንተ ጋር ምንም የለንም። ያን ቀጠና ግን ነፃ እናደርገዋለን ወይ እናንተ ሄዳችሁ ነፃ አድርጉትና መልሱት፣ አለበለዚያ እኛ ህብረተሰባችን አስተባብረን ራሳችን ተዋግተን እናባረዋለን። ያ ሌባ ቡድን ፋኖ ነኝ ምናምን እያለ የመጣ ሌባ ቡድን እናባረዋለን ብለዋል። ስለዚህ ይህን የበለጠ ተጠናክረው ሌሎችም አካባቢ ያሉትን አጠናክረው የበለጠ ስራ መሰራት አለበት ብዬ አስባለሁ። እና ይሄ ጥሩ ጅማሮ ነው፣ መሰራት አለበት። ህብረተሰቡ ከነሱ ጎን መቆም አለበት። ከወንጀልና ከምን ነፃ በሆነ መንገድ ይሄን መስራት ስለሚችሉ ማለት ነው። ኦልሬዲ ትግሉ የገባቸው ስለሆነ ኢብን የመከላከያ ሰራዊትም ያውቃል። ይሄን ታውቃለህ። በመተማ አካባቢ የሚንቀሳቀሱ ልጆች በደንብ ነው የሚያውቋቸው። ተወያይተዋል። ባለፈው ቁጭ ብለው እየተወያዩ ነው ብዙ ነገሮችን የሚያደርጉት። አንዳንዴ ሰላም ይሄ ከሌባ ጋር ምናምን በተያያዘ ራሱ ተነጋግረው የሚሰሩት ይሄ ግልጽ ነው። እዚህ ጋር ወረዳ አካባቢ ያለ ይሄንን ስራ የሚሰራ መቆም አለበት። ይሄን ፋኖነቱን ካላቋመ ችግር ላይ ሊወድቅ ይችላል በራሱ ጊዜ ማለት ነው። ለፍርድ የሚቀርብበት ጊዜ ሩቅ ስለማይሆን። ሌላው ነጥብ ምንድነው? የመረጃ ፍሰቱ ተጠናክሮ መቀጠል አለበት። በየአካባቢ ያለ ለምሳሌ በድንበር ያለ ላይክ በሆነ ቦታ ቅማንትና አማራ በሚኖርበት አካባቢ ያለ የቅማንትም የአማራም ህዝብ እየተነጋገሩ መረጃ እየተለዋወጡ የሚፈጠረውን ጸጥታ ያለውን ነገር መጠበቅ አለባቸው። ሁለቱም ማለት ነው። ሁለቱም በጋራ መጠበቅ ነው ያለባቸው። ዝም ብለህ አሳልፈህ አንዱን ብትሰጥ ነገ ሌላ የበቀል እርምጃ ይወሰድባል፣ ችግር ውስጥ ነው የሚገባው። ስለዚህ እስካሁን ሰላማቸውን ጠብቀው የኖሩ አሉ። በርካታ የአማራና የቅማንት ህዝቦች በጎረቤት ማለት እነሱ ሰላማቸውን በዛ ልክ ጠብቀው መቀጠል አለባቸው ብዬ አስባለሁ። እና መረጃ ፍሰቱ በቅማንት ውስጥም ሁልጊዜ መረጃዎች መውጣት አለባቸው፣ ለህብረተሰቡ መድረስ አለባቸው። ከዛ በተጨማሪ ደግሞ ለሚዲያ የሚሆነውን መረጃ ቶሎ ቶሎ ለእኛ መላክ አለባቸው። እውነተኛ መረጃዎችን፣ የተሳሳቱ መረጃዎች እንዳይመጡ አድርገው መላክ ያስፈልጋል ማለት ነው የምፈልገው። አምስተኛ ፋኖና ተላላኪ ሽፍታ የተቆጣጠራቸው አካባቢዎች ልዩ ትኩረት ተሰጥቶባቸው ስራ ሊሰራ ይገባልና ነፃ ማውጣት እሱን እነዚህ ማባረር እና ህብረተሰቡን አረጋግቶ ራሱን የሚጠብቅበት ደረጃ ማድረስ ያስፈልጋል። ላይክ ጃኒፋንቀራ አካባቢ ያሉ ድባ ደፈጫ የሚባል የተወሰነ ቦታ በፋኖ እጅ እንደሆነ ተነግረውናል። ጭጋሳ፣ ዳዋ ዳሞት ምናምን የሚባሉ አካባቢዎች እንዲህ አይነት ችግር ውስጥ የገቡ እንትኖች ናቸው። እነዚህ በተደራጀ ሁኔታ ተጠናክረው ራሳቸውን እንዲከላከሉ የማድረግ ስራ መሰራት አለበት የሚል ሀሳብ አለኝ። ህብረተሰቡ ወትሮ ዝግጁነቱን እንደማድረግ ያስፈልገዋል። ሁልጊዜም ዝግጁ ሆኖ መንቀሳቀስ አለበት በደንብ። ያ ወትሮ ዝግጁነት ማለት ምንድን ነው? ሁልጊዜ ችግር ይመጣል፣ ለዛ ችግር መልስ መስጠት አለብኝ ብሎ መዘጋጀትና መልስ በሚያሰጥ አቋም መገኘት፣ በስነ ልቦና፣ በአካል፣ በትጥቅ
ዝግጅት ያስፈልጓል ማለት ነው። ባለፈው እንደተነጋገርነው ማንም ደርሶ የሚያተርፈው ሌላ አካል ስለሌለ ህብረተሰቡ ራሱን በዚህ ደረጃ ማዘጋጀት አለበት። በመጨረሻ ሌባ እና ሽፍታ የመሳሰለ ወንበዴ ዝም ብለህ ቅማንት ውስጥ ያለ አሁን አንድ ካራ ቡድን የሚባል አለ። ካራ ታጣቂ እየዞረ ሰው የሚያግት የሚዘርፍ እና ሌላ ዋና ወንበዴ ለመሆን እየሰራ ያለ ማለት ነው። ሌላ ቡድን በተለይ ጭልጋ አካባቢ በቆላማው አካባቢና መተማ መቃ አካባቢ ምናምን ሰሞኑን እርምጃ ተወስዶበታል። እንዲህ አይነት እንቅስቃሴዎች አሉ። አሁንም ሰዎቹ ታግተዋል። በእነዚህ የታገተ ሰው አለ። አንድ ልጅ ቅድም በውስጥ እያወራኝ ነበረ። የታገተ ሰው አለ ታግቶ ማለት ነው። ካገቱት ወደ ሳምንት ሊሆን ነው። የሚጠይቁት ብር ማንም አይችለውም። ምንም ነገር የለንም፣ ምኑንም ሽጠን እንኳን ምን ከፍለው የለም እና አባቴ ታግቷል ብሎ ነግሮናል። ማን እንዳገተው ስለማያውቅ ማለት ነው። ግን በሌላ መንገድ ስናጣራው ይሄ ካራ የሚባለው ቡድን እንዳገተው ታውቋል ማለት ነው። አሁን ካራ የሚባለው ምንድን ነው? በውስጥ ይሄ ወጥቶ ተደራጅቶ ዝርፊያ ማለት ነው። በቃ የእናት ሀገር ሲወረር አብረህ ውረር የሚባል አይነት ነገር ነው እንቅስቃሴው። ይሄ ቡድን በፍጥነት ከድርጊቱ ተመልሶ ከተቻለ መጠረፍ ነው ያለበት ከነፃነት ታጋዮች ጋር አብሮ ማለት ነው። ይቅርታ ጠይቆ ስልጠና የሚወሰደውን ወስዶ ከእነሱ ጋር መቀላቀልና እነሱ መስሎ መስራት። ከዛ ውጭ ግን የራሱን ህዝብ የሚዘርፍ በጣም አሳዛኝ እኮ ነው። ህብረተሰቡ በቄስም በምንም በአማራ ጽንፈኛ እየታገተ ይወሰዳል። በዚህ ደግሞ እሱ እያገተ ይወስዳል። ምን አይነት ህሊና ቢኖራቸው ነው? እንዲህ አይነት እንቅስቃሴዎች አሉ። የትም ቦታ ያለ ሌባ ማለት ነው። አሁን ሌባው በሙሉ ወደዛ መምጣት አለበት። እነ ማሩኪዴ ምናምን የሚባሉት ራሱ ወደ ቅማንት ነፃነት ታጋዮቹ ነው መጠርነፍ ያለባቸው። ፋኖ ምናምን እያለ እዛ መጃጃል የለበትም። እነዚህ ጋር ይጠረነፋል፣ አካባቢውን ይጠብቃል፣ ህብረተሰቡ አፕሪሼት ያደርገዋል፣ ታሪክ ይሰራል ማለት ነው። በቃ ይሄን ነው የምንመክረው እኛ። ፋኖ ምናምን ማያዋጣ የጅብ ባል ምን ያደርግላል? ምንም የትም አይደርስም እኮ። የትም በማይደርስ አካል ህብረተሰቡን ግን ችግር ላይ መጣል አያስፈልግም ብዬ ነው የማስበው። የተጀመረው ሌባን የማሳደድና የመምታት ስራ ተጠናክሮ መቀጠል አለበት። ህብረተሰቡም ይሄን መደገፍ አለበት። በቃ እርምጃው ትክክለኛ እስከሆነ ድረስ በተጠና መንገድ ሌባ መምታት ዋናና የመጀመሪያ ነገር ነው። የቅማንትን ትግል ለማበላሸት ትልቅ ሚና የተጫወቱት ሌቦች ናቸው፣ ቀጣፊ አጭበርባሪዎች ናቸው። ሰው ይሄንን በግድ እንትን አድርጎ ማሸነፍና መደምሰስ ያስፈልጋል። ሌባ የሚባል መኖር የለበትም በፍጹም ማለት በፍጹም። ቁጭ ብሎ ወገቡን በአባቱን እናቱን ወንድሙን እህቱን የሚዘርፍ ሌባ፣ አግቶ ገንዘብ የሚጠይቅ ሌባ መጥፋት ነው ያለበት እና ሌባንና ሽፍታን አስወግዶ የነፃነት ትግል ብቻ ማለት ማህበረሰቡን በሚጠብቅ እና ህብረተሰቡን በሚያደራጅ መንገድ መንቀሳቀስ ተገቢ ነው እላለሁ። ታንኪዩ። መልካም ዘንድር በመጨረሻ ላስተላለፍከው መልእክት ከልብ አመሰግናለሁ። ምናልባት እኔ አንድ ሀሳብ መጨምረው ምንድነው የህዝቡን ሰላም ለመጠበቅ እውነተኛ ፍላጎት ያላችሁ አመራሮች ካላችሁ በየአካባቢው ያለው ሌባ አደብ እንዲገዛ እንግዲህ በአካባቢው ባህል መሰረት ምናልባት አሁን እዛ አካባቢ ሽምግልና ምን የሚባል ነገር የተለመደ ነው። ግን የእውነት እርቅ የሚፈልግ ሰላም የሚፈልግ ኃይል ወደ መንግስት የሚቀላቀል ራሱን ችሎ የሚንቀሳቀስ ህዝቡን ከመዝረፍ ተቆጥቦ ከዛ አካባቢ መጥቶ ለመዝረፍ የሚሞክረውን ፋኖ ምላሽ እንዲሰጥ አድርጎ ማደራጀት የእናንተ ኃላፊነት ነው ሊሆን የሚችለው። ምናልባት ቅድም ስናነሳቸው የነበሩ ግለሰቦች ከላይ ሆነው እንዳሰሩ አድርገዋችሁ ሊሆን ይችላል። እንደዛ ካልሆነ ደግሞ ለሚሰራ ሰው አሳልፎ መስጠት ነው። በተለይ እነ ማሩኪዴ ምናምን የሚባሉ ሰዎችን የራሳቸው ጥያቄ ካላቸው የሚፈልጉት ካለ ከነሱ ጋር ተነጋግሮ እነዛ ሰዎች ለጠላት እንትን እንዳይሆኑ ምንድነው የጠላት ጅራፍ እንዳይሆኑ ለጠላት መገልገያ እንዳይሆኑ የነሱን ጥያቄ በመመለስ ህዝቡን ራሳቸው እንዲያገለግሉ ከጠላት እንዲጠብቁ ማድረግ የእናንተ ኃላፊነት ነው። በተለይ እዛ ላይ አርማጭሆ አካባቢ ያላችሁ፣ በሌላውም አካባቢ እንደዚሁ በተመሳሳይ በህዝቡ በቅማንት ስም የሚሰርቅ የሚሆን የሚዘርፍ ሌባ መታትም መጥፋትም ለህግ መቅረብም አለበት እና ይህን የማድረግ ፍላጎት ያላችሁ አመራሮች ጠንክራችሁ ብትሰሩ የሚል መልእክት አለኝ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን መረጃ ይህን ይመስል ነበረ። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።